بسم الله الرحمن الرحيم صاد والقرآن ذي الذكر بل الذين كفروا في عزة وشقاق كم أهلكنا من قبلهم من قرن فنادوا ولا تحين مناص وعجبوا أن جاءهم منذر منهم وقال الكافرون هذا ساحر كذاب أجعل الآلهة إلها واحدا إن هذا لشيء عجاب وانطلق الملأ منهم أن امشوا واصبروا على آلهتكم إن هذا لشيء يراد ما سمعنا بهذا في الملة الآخرة إن هذا إلا اختلاق أأنزل عليه الذكر من بيننا بل هم في شك من ذكري بل لما يذوقوا عذاب أم عندهم خزائن رحمة ربك العزيز الوهاب أم لهم ملك السماوات والأرض وما بينهما فليرتقوا في الأسباب جند ما هنالك مهزوم من الأحزاب. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. صاد الله أعلم بمراده والقرآن بقرآن ملاله ذي الذكر يمقس جعلنا يكبر بالبيت بهون القرآن ملاله ነገሩ አላዋቂዎች የመካ ሙሽሪኮች እንደሚሉት አይደለም። በልለዚነ ከፈሩ ይልቅ እነዚያ የካዱ ፊ ዒዘቲን ትዕቢትና ኩራት ውስጥ ወሺቃቂን ክርክርና አመፀኝነት ውስጥ ሆነው ነው እንጂ ሙሐመድ ዓለይሂ ሰላቱ ወሰላም ይዞት የመጣው ውሸት ሐሰት ሆኖ አይደለም። ከማ አህለክና ስንትና ስንት አጥፍተናል፣ ብዙ አጥፍተናል። ሚን ቀብሊሂም ከመካ ከሃዲያን በፊት ሚን ቀርኒን ከክፍለ ዘመናት ህዝቦች በየክፍለ ዘመኑ የነበሩ ህዝቦችን በእምቢባይነታቸው ምክንያት አጥፍተናቸዋል። ፈናደው መጨረሻ ሰዓት ላይ በእምቢባይነታቸው ጊዜ አላህ ሲያጠፋቸው ቅጣት ሲመጣባቸው ፈናደው ተጣሩ፣ ጮሁ፣ የድረሱልኝ ጥሪ ያሰሙ። ወላ ተሒና መናስ ያ የጮሁበት ጊዜ ማምለጥም ይሁን መዳን የሚቻልበት ጊዜ አልነበረም። ቅጣቱ መጣ፣ ተፈጻሚም ሆነባቸው። ከዚህ መማር ሲገባቸው የመካ ሙሽሪኮች ከሃዲያን ህዝቦች ወዐጅቡ ተደነቁ፣ ተገረሙ። አንጃአሁም ወደ እነሱ ስለመጣ ሙንዚሩም ሚንሁም ከራሳቸው የሆነ ቋንቋቸውን የሚናገር የሰው ዘር መልእክተኛ፣ አስጠንቃቂ፣ አስፈራሪ፣ አበሳሪ ሆኖ ስለመጣላቸው ተገረሙ። ወቃለ አልካፊሩነ ከሃዲያን አሉ ሃዛ ሳሒር ይሄ ነቢይ ነኝ ያለ የሚሞግት ድግምተኛ ነው፣ የሚያሳያቸው ተአምሮችም ድግምት ናቸው። ከዛቡን ከአላህ ዘንድ የተላኩ ነኝ ማለቱም ውሸታም ነው፣ ውሸቱን ነዋ። የሰዎችን ምርጥ
የነቢያትን አለቃ እንዲህ አሏቸው፣ አጀዐለ አልአሊሀተ ኢላሀን ዋሂዳ አጀዐለ ያደርጋል እንዴ አልአሊሀተ እኛ የምናመልካቸው ብዙ አማልክትን ኢላሀን ዋሂዳ አንድ ብቻ ያደርጋል እንዴ ከአንድ አላህ በስተቀር እውነተኛ አምላክ የለም እያለ ኢነ ሃዛ ይህ አማልክትን ሁሉ እርግፍ አድርጎ ትቶ በአንድ አምላክ ብቻ መብቃቃት ለሸይኡን ዑጃብ በጣም የሚደንቅ ነገር ነው፣ ተሰምቶ ማይታወቅ ነው አሉ። ወንጠለቃ ተነስተው ሄዱ። አልመለኡ ሚንሁም ከአጋሪያን ከሙሽሪኮች ውስጥ መላእ የሚባሉ ባለሀብት ታላላቅ መሪ የሚባሉት ስለ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ለመነጋገር ባጎታቸው ለመውቀስ ተሰብስበውበት ከነበረው ቦታ እንጠለቁ ተነስተው ሄዱ። አንምሹ እርስ በርስ እየተባባሉ መን አንምሹ ተነስታችሁ ሄዱ፣ ወስቢሩ ታገሱ፣ ዐላ አሊሀቲኩም ብዙ አማልክቶቻችሁ ላይ ታገሱ ጽኑ፣ ሙሐመድን ሰምታችሁ አማልክቶቻችሁን አትተው፣ ሙሐመድን አትከተሉ። ኢነ ሃዛ ለሸይኡን ዩራድ ይሄ ሙሐመድ ላኢላሃ ኢለላህ በሉ አማልክትን ትታችሁ በአንድ አምላክ ተብቃቁ የሚለው ጉዳይ ለሸይኡን ዩራዱ ከእኛ የሚፈለግ ነገር ነው፣ አዲስ አጀንዳ ነው። እኛን ከዓላማችን ሊያስት የእሱ ተከታይ ሊያደርግ ፈልጎ ነው። ማ ሰሚዕና ቢሃዳ እንዲህ አይነት አባባልን ሰምተን አናውቅም፣ በአንድ አምላክ ብቻ ተብቃቁ የሚል ፊል ሚለቲል አኺራ በሌላኛይቱ የመጨረሻ ሃይማኖት በክርስትና ሃይማኖት በአንድ አምላክ ብቻ ተብቃቁ የሚባል ነገር እኛ አልሰማንም። ወይም እኛ ከጥንት ጀምሮ ባለን በያዝነው ሌላኛው የአባቶቻችን መንገድ ሙሐመድ ካመጣው ተቃራኒ በሆነው እንደዚህ አይነት ነገር ሰምተን አናውቅም። ኢን ሃዳ አላህን ብቻ ተገዙ ሌላ አማልክትን ተው የሚለው ኢላ እኽቲላቅ ፈጠራና ቅጥፈት እንጂ ሌላ አይደለማ። አኡንዚለ ዐለይሂ እሱ ላይ ወረደ እንዴ አልዚክሩ ዋሂይ ቁርአን ሚን በይኒና ከእኛ መካከል እሱ ተመርጦ በምንም የማይበልጠን ከመሆኑ ጋር እንዴት ሊሆን ይችላል? ዋሂይ ወርዶበት አይደለም። ነገሩን ልባቸው ያውቃል። ነቢ ሙሐመድ ላይ የወረደው ዋሂይ እንደሆነ ያውቃል። በልሁም ፊ ሸኪን ይልቅ እነሱ ጥርጣሬ ውስጥ ናቸው። ሚን ዚክሪ እኔ ካወረድኩት መጽሐፍ ላይ እኔ ባወረድኩት መጽሐፍ ጉዳይ ላይ ጥርጣሬ ውስጥ ናቸው። በል ለማ የذوቁ ይልቅ ስላልቀመሱ ነው። አዛብ የእምቢባይነትን የመካደን ቅጣት ስላልቀመሱ ነው። ካለፈው አልተማሩ እነሱ ላይ የሚደርሰውን ቅጣት አልቀመሱም። ካለፈው ቢማሩ ወይም ቅጣቱን ቢቀምሱ ኖሮ አያስተባብሉም ነበር። አም ዒንደሁም እነሱ ዘንድ ነው እንደ ያለው ኸዛኢኑ ረሕመቲ ረቢክ ኸዛኢን መጋዘኖች የካዝናዎች ቁልፎች ረሕመቲ ረቢከ የጌታ የችሮታ የምህረት የእዝነት መጋዘን ቁልፉ እነሱ ጋር ነው እንደ ያለው። አልዓዚዚ አሸናፊ ሀያል የሆነው አልወሃቢ ለጋስ የሆነው የአላህ የካዝናው ቁልፍ እነሱ ጋር ነው እንደ ያለው። ለፈለጉት ሰው ነቢይነት ይሰጣሉ፣ ለፈለጉት ደግሞ ይክዳሉ። አም ለሁም ወይስ ለነሱ አላቸው ምልኩ ሰማዋቲ ወልአርድ የሰማይና የምድር ንግስና በእነሱ እጅ ነው እንደ ያለው። ወማ በይነሁማ በሰማይና በምድር መሀል ያለው ፍጥረትም ንግስናው መንግስቱ የእነሱ ነው እንዴ? በጭራሽ አይደለም። የእኛ ነው ካሉ ደግሞ ፈልየርተቁ ይውጡ ፊል አስባቢ የሰማይ መሰላል ላይ ይውጡና ሰማይ ምድርን ይግዙ ይቆጣጠሩ። ከሰማይ እነሱ የፈለጉትን ሰው ነቢይ ማድረግን ይሞክሩ፣ አይችሉም። ጁንዱን ማ ሁናሊካ እነሱ ጁንዱን ሰራዊቶች ናቸው። ማ ሁናሊካ እዛ ቦታ ላይ ወይም አንተም በማስተባበላቸው ምክንያት ማህዙሙን የተሸነፉ የተመቱ ሰራዊቶች ናቸው። ሚነል አሕዛቢ ከዚህ ቀደም ከካዱ አሕዛቦች ጋር ተደምረው ነቢያቶቻቸው ላይ አምፀው ተሰባስበው የካዱ አሕዛቦች አሉ፣ ህዝቦች አሉ። እናሸንፋለን ብለው ቢጠራቀሙም ቢጠራሩም
ህዝብ ቢፈጥሩም ነገር ግን ማህዙም ናቸው ይሸነፉ ናቸው በማለት ነቢዩን ዓለይሂ ሰላቱ ወሰላም አላህ አረጋግቷል። ሱረቱ ሷድ በሁሉም የተፍሲር ወይም በብዙሃኑ የተፍሲር ሊቃውንት ስምምነት መሰረት የመካ ሱራ ስትሆን እንደ ኩፋ የቆጠራ አዋቂዎች አቆጣጠር መሰረት 88 አንቀጾችን የያዘች ሱራ ናት። ቀደም ብለው ከወረዱ ሱራዎች መሃልም አንዷ ናት። አቡ ጣልብ ሊሞት አካባቢ የወረደች ሱራ ስትሆን 38ኛዋ ሱራ ናት። ከ114 ሱራዎች ውስጥ የመጀመሪያ አካባቢ ከወረዱ ሱራዎች ውስጥ የምትመደብ ናት። ሱራው የወረደችበት ምክንያት ኢማሙ አትርሚዚ ከአብዱላህ ብን አባስ እንዳስተላለፉት አቡ ጣሊብ የመጨረሻ የሞት ህመማቸውን በታመሙ ጊዜ ታላላቅ የሚባሉ የመካ መሪዎች፣ ሙሽሪኮች፣ አምባገነኖች ተጠራርተው አቡ ጣሊብ ጋር ሄዱ። የነቢይ አጎት እንደ አባት ሆኖ ያሳደጋቸው በስተመጨረሻም መከታ ሆኖ ሲጠብቃቸው ሲከላከልላቸው የነበረ አጎታቸው ጋር ሄዱ። ሲሄዱ የታመመን ሰው ለመጠየቅ እዛዜ ለመቀበል አልነበረም ዓላማቸው። ይህ አዛውንት ሞተው እሱ ከሞተ በኋላ ሙሐመድን አንድ ነገር ማድረጋችን ስለማይቀር ስማችን እንዳይጠፋ እሱ በሕይወት እስከነበረበት ጊዜ ድረስ ሙሐመድን ትተውት ዝም ብለውት አጎቱ ሲሞት ጥቃት አደረሱበት ብለው ስማችንን እንዳያጠፉን ቶሎ ነፍሱ ሳትወጣ ሄደን ከሙሐመድ ላይ እጁን እንዲያነሳ ሙሐመድን አሳልፎ እንዲሰጠን እንደራደረዋ። በዚህ ዓላማ ሄዱ። ነቢዩ ዓለይሂ ሰላቱ ወሰላም አጎታቸውን ለመጠየቅ ሄዱ። አሊያ ደግሞ አንዳንድ ዘገባዎች እንደሚያሳዩት እነ አቡ ጃህል ጠማጥማሚዎች ከሄዱ በኋላ ከአቡ ጣሊብ ጋር ድርድር ጀምረው አስጠሯቸውና ነቢ መጡ ዓለይሂ ሰላቱ ወሰላም። አቡ ጣሊብ ቤት ሲገቡ ካጎታቸው ጣረሞት ላይ ካለው አጎታቸው አቡ ጣሊብ አጠገብ አንድ ሰው ላይ ያስቀምጥ የሚችል ቦታ ነበረ። ልክ ነቢዩ ከውጭ ሲገቡ ሸረኛው ኩፍርና ኩራት ያዋረደው አቡ ጃህል ሮጦ እዛች ቦታ ላይ ቁጭ አለ። ፈጥኖ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ቦታ ለማሳጠር ካጎታቸው አጠገብ ቁጭ ብለው እንደው እንዳያዝንላቸው አንዳንድ ነገርም ጠጋ ብለው እንዳይመካከሩ የተመረጠውን ቦታ ሮጦ ሄዶ ዘጋባቸው። እስከዚህ ድረስ ራሱን ያዋረደ የኸይርን በር የሚዘጋጋ ሰው ነበር። ከዛ ነቢዩ ዓለይሂ ሰላቱ ወሰላም ቦታቸው ከበር ስር ሄደው መዝጊያው ጋር በሩ ጋር አቅ ብለው ቁጭ አሉ። ከዛ በኋላ ነቢዩ ዓለይሂ ሰላቱ ወሰላምን አጎታቸው አቡ ጣሊብ ጠርተው የወንድሜ ልጅ ሆይ ከነዚህ ህዝቦችህ ከመካ ሰዎች ከቤተሰቦችህ ከዘመዶችህ ምንድን ነው የምትፈልገው? መግባባት አቅቷችኋል? የሚያጣላችሁ ምንድን ነው? ምን ቢያደርጉልህ ነው ከነሱ ጋር ሰላም የምትፈጥረው አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም አንዲትን ቃል ብቻ ነው ከነሱ የምፈልገው፣ ደግሞ ብቻን ቃል የሚሰጡኝ በነፃ አይደለም። ቺን ቃል ከሰጡኝ ከተቀበሉኝ ካሉልኝ ከዙሪያቸው ያሉ አረቦችን መግዛት ይችላሉ፣ ከዓረብ ውጭ ያሉ አጀሞችን ግብር ያስከፈሉ ማኖር ይችላሉ፣ ንጉሶች ይሆናሉ። ትልቅ ቃል ነው፣ ዱንያም አኼራም ላይ የሚያስከብር ቃል ነው አሏቸው። አንዲት ቃል ብቻ ትልቅ ነገር ይጠብቁ ስለነበረ፣ አዎ ትልቅ አንድ መሰረታዊ ቃልን ባለመቀበላቸው ነው የመካ ሙሽሪኮች ከነቢ ጋር የተጣሉት። ነቢም ዓለይሂ ሰላቱ ወሰላም የተለያየ አደጋ ያደረሰባቸው ሰማይ ምድር የተፈጠረለት ቃል ነው። ቃሉ አንድ ቢሆን አንድ ቃል ብቻ አሏቸው። አቡ ጃህል ሸረኛው ቀበል አድርጎ አንተ የተከበርክ ሰው ነህ፣ ድንቅ ልጅ ነህ፣ አይደለም አንድ 10ም ስጠንኛ እንቀበልሃለን፣ ምንድን ናት ቃሉ አላቸው። ብቻ ሰላም አውርድ እንጂ አንድ ቃል አይደለም 10 እጥፉንም አምጣ። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ላኢላሃ ኢለላህ በሉልኝ፣ ከዛ በኋላ ችግርና ግጭት ሁሉ ያበቃል፣ አንድ ሆነን መኖር እንችላለን። ከዛም አልፎ ዓለምን ትገዛላችሁ፣ ትቆጣጠራላችሁ በላኢላሃ ኢለላህ በአላህ ሪሳላ
በአላህ ዲን በአላህ ህግ አሏቸው። እኔ 10 እጥፉንም ቢሆን አምጣ አንድ ቃል አይደለም አንተ ድንቅ ልጅ ሲል እንዳልነበረው ወደ ኋላ ሸሸ። ሌላ ጠይቀና ሄንተውና ሌላ የፈለከውን ቃል እንብልልህ የፈለከውን እናድርግልህ። ጦርነታቸው ከተውሂድ ጋር ነው፣ ከሐቅ ጋር ነው። ነብዩ ሰለላሁ ዐለይሂ ወሰለም አጎቴ ሆይ ላ ኢላሃ ኢለላህ ይበሉ፣ ይሄን ነው የምፈልገው፣ ከነሱ ጋር መደራደረው ምስማማውን በዚህ ነው ሲላቸው ይሄኔ ነው አጅዐለ አልአሊሀተ ኢላሃን ዋሂዳ ማ ሰሚዕና ቢሃዛ ፊል ሚለቲ አልአኺራ። እኛ 360 ጣዖትን ከካዕባ ዙሪያ ደርድረን እየተገዛን እያመለከን ይሄን ሁሉ ትታችሁ በአንድ አምላክ ብቻ ተብቃቁ እንዴት ይለናል? እማይሆን ነው፣ ይሄን ሰምተን አናውቅም፣ ይሄ ቅጥፈት ነው። ይሄኔ ነው ሱረቱ ሷድ ከ1 እስከ 7 ያለው የቁርአን አንቀጽ የወረደው አሉ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ወአርዳ። ኢዘን በዚህ ሐዲስ መሰረት ሱረቱ ሷድ የወረደው የአቡ ጣሊብ የመጨረሻ ህመማቸው ላይ ኢብኑ ዐጢያ ረሒመሁላህ ተዓላ እንደጠቀሱት ሂጅራ ለመሰደድ 3 ዓመት ሲቀረው አካባቢ ማለት የሱራዋን ጠቅላላ ሐሳብ ርዕሰ ጉዳይ በተመለከተ ሙሽሪኮችን ነቢ ሙሐመድን ዓለይሂ ሰላቱ ወሰላም በማስተባበላቸው መውቀስ፣ ሐቅን ከመቀበል የከለከላቸው ኩራት እንደሆነ መግለጽ፣ በዚህ ኩራታቸው ኋላ ላይ እንደሚቆጩ እንደሚቀጡ፣ እንደዚሁ ደግሞ ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ምንም እንኳ ህዝቦቻቸው ቢያስተባብሏቸው ውሸታን ቢሏቸው መጨረሻው ድሉ ለኢስላም እንደሚሆን ሁሉም ነቢያት ህዝቦቻቸው እንዳስተባበሏቸውና በዚህም ሊጽናኑ እንደሚገባቸው የሚነገርባት ሱራ ናት። ወከዛሊክ አላህን የሚፈሩ ሰዎች ጀዛቸው ምን እንደሆነ ጀነት እንደሆነ ከተለያዩ የጀነት ጸጋዎች ጋር በዚህ ሱራ ይብራራል። የከሃዲያንና የእምቢባይ አመፀኞች መመለሻቸው ጀሀነም እንደሆነ ጀሀነም ውስጥ ካሉ ስቃዮች ጋር እጅግ በጣም በሚያስፈራ መልኩ በዚህ ሱራ በትንሹም ቢሆን ይብራራል። ወከዛሊክ ለመጀመሪያ ጊዜ ምድር ላይ ከውኑ ላይ ፍጥረቱ ላይ የተገኘ እምቢባይነት የኢብሊስ እምቢባይነት እንደሆነ ለአደም ስገድ ብሎ አላህ ኢብሊስን ሲያዘው እምቢ አለ። እምቢ የማለቱ ሰበብ ድርቅናና ኩራት እንደሆነ በዚህ አንቀጽ ተገልጿል። ከዛ በኋላ እስከ ቅያማ ቀን ድረስ ከሰዎች የሚገኝ ኩራት እምቢባይነት ሁሉ መነሻው የዚህ የኢብሊስ እምቢባይነት ነውና ሐቅን እያወቀ ኩራት ይዞት ሐቅን መቀበል ለሐቅ መተናነስ አሻፈረኝ ብሎ በራስ በመደነቅ ራስን ከፍ ሌሎችን ዝቅ በማድረግ እኔ ከእሳት እሱ ከጭቃን የተፈጠረው ብሎ ዘርን በማየት መኩራራት ኢብሊሳዊ ጸባይ እንደሆነ ኢብሊሳዊ ባህሪ እንደሆነ ሰማይ ከተፈጠረበት ምድር ከተፈጠረበት ጊዜ ጀምሮ እስከ ቅያማ ቀን ድረስ የሚኖር መልካም ስራ መልካምነት ደግሞ የሙእሚኖች ባህሪ ሲሆን ይህ ባህሪ የመላኢካ ባህሪ እንደሆነ መላኢኮች ለአደም ስገዱ ሲባሉ እሺ ብለው ሰገዱ። አላህ ወደዳቸው፣ አከበራቸው፣ አላቃቸው። ኢብሊስ ስገድ ሲባል እምቢ አለ። እምቢባይነት የኢብሊስ ባህሪን፣ ታዛዥነትና መተናነስ የመላኢኮች ባህሪን። ሌሎችም የተለያዩ ጉዳዮች የሚዳሰሱበት ሱራ ነው። ሷድ አላሁ አዕለም። ሷድ ሲጻፍ 1 ፊደል ነው፣ ሲነበብ 3 ፊደል ተደርጎ ነው የሚነበበው። ሷ አልፍ ዳል መሳብም አለበት። ሷድ መጨረሻ ላይ በደ ነው መነበብ ያለበት። ትርጉሙን በተመለከተ አላሁ አዕለሙ ቢሙራዲሂ ተብሎ ነው የሚታለፈው የተመረጠው ተፍሲር። ይሄ ምን እንደተፈለገበት አላህ ነው የሚያውቀው። ቁርአን ነው ብለን እናምናለን። የቁርአን አካል ነው ብለን እናምናለን። ትርጉሙ ምንድነው? ሷድ ማለት ሰደቀ ሙሐመድ ማለት ነው። ሲድቁን ወሐቁን ከእንግዲህ የሚነገረው እውነት ነው ሐቅ ነው ማለት ነው ያሉ አሉ። ነገር ግን ትክክለኛው የተመረጠው ከአሁን ቀደም ቃፍን ስንማር ኑን ወልቀለምን ስንማር እንዳየነው በርካታ ሱራዎች መግቢያ ላይ የተዋቀሩ ፊደሎች ልክ እንደዚህ ነው። ይሄ ምን እንደተፈለገበት አላህ ነው የሚያውቅ።
ትርጉሙም እንደሆነ አላህ ነው የሚያውቀው። ዓላማ ግን አለ። ዓላማው በዋነኝነት ሁለት ነው። አንደኛው ቁርአን የተዋቀረው ከነዚሁ ከምታውቋቸው ሷድ፣ ቃፍ፣ ያ፣ ሲን፣ ኑን ከነዚህ ፊደሎች ነው የተዋቀረው ቁርአን የሙሐመድ ንግግር ነው ካላችሁ እስቲ እነዚህ ፊደሎችን ተጠቅማችሁ ቁርአንን የሚመስል ንግግር አምጡ ለማለት ነው። ተዕጂዝ ነው፣ አትችሉም ለማለት ነው። ሁለተኛው ዓላማ እንደዚህ አይነት ተስበው የሚቀሩ ሷድ፣ ቃፍ ተብለው የሚቀሩ ፊደሎች በሚነበቡበት ጊዜ ትኩረት ይስባል። ምን ሊባል ነው ደግሞ ብለው ይጠብቃሉ በጉጉት። ይሄኔ ያጨቃጨቀ ስላለው ቁርአን አላህ ተባረከ ወተዓላ ምንጩን ይነግራቸዋል። ብዙ ጊዜ እንደዚህ አይነት የተወሰኑ ሱራዎች መግቢያ ላይ ያሉ ሁሩፍ ሙቀጣዓ ከተነበቡ በኋላ ከሰፈሩ በኋላ ቀጥሎ የሚነገረው ስለ ቁርአን ወይም ስለ ነቢዩ ነቢይነት ነው። ያሲን ወልቁርአኒል ሐኪሚ ኢነከ ለሚነ ሙርሰሊን። እዚህም ደግሞ ሷድ ወልቁርአኒል መጂድ ወልቁርአኒ ዚክር በቁርአን እምላለሁ አለ አላህ ተባረከ ወተዓላ። ዋው የመሐላ ዋው ነው። ወልቁርአን በቁርአን እምላለሁ አለ አላህ ተባረከ ወተዓላ። አላህ በፈለገው ነገር ይምላል። ሰዎች በሱና በስሙ በባህሪው እንጂ እንዳይምሉ አላህ ከልክሏል። ቁርአን የአላህ ባህሪ ስለሆነ በቁርአን ብንምል ችግር የለውም። በመሰረቱ በቁርአን ብንምል ቁርአን የአላህ ንግግር ከመሆኑ አንፃር በቁርአን ቢማል ችግር የለም። ዚክሪ የተግሳጽና የክብር ባለቤት በሆነው በቁርአን እምላለሁ አለ አላህ ተባረከ ወተዓላ። ቁርአን እንዴት ነው የክብር ባለቤት የሚሆነው? ራሱ የተከበረ ነው፣ ሀያል ነው፣ አሸናፊ። ማንም ቁርአንን ሊሽር ቁርአንን የሚተካ ቃል ሊያመጣ አይችልም። በሌላ በኩል ውስጡ ላይ የያዘው ህግ በሙሉ ሐቅና እውነት ተስማሚ ነው፣ ሰዎች ኩራት ከልክሏቸው እንጂ። በሌላ በኩል ቁርአንን የተከተለ ሰው የተገበረ ሰው አላህ ያከብረዋል። ወኢነሁ ለዚክሩን ለከ ወሊቀውሚክ፣ ቁርአን ለአንተም ለህዝቦችህም ክብር ነው ብሏል አላህ ተባረከ ወተዓላ። ስለዚህ ቁርአንን ያመነ በቁርአን ያመነ የተማረው የተረዳው የተገበረው ሰው በዱንያም በአኼራም አላህ ያከብረዋል። ኸይሩኩም መን ተዓለመ አልቁርአነ ወዐለመሁ የተባለውም ለዚህ ነው። ከሰው ልጆች ሁሉ ምርጥ ሰው ቁርአንን ተምሮ ያስተማረ ሰው ነው ተብሏል። ይህ መሐላ ሲሆን ለቁርአን የማለው የቁርአንን አንገብጋቢነት ለመግለጽ የዲን የዱንያ የአኼራ ጥቅምን ውስጡ ላይ እንደያዘ ለመጠቆም የሰው ልጆች ዱንያ አኼራቸው የሚያምረው የሚስተካከለው ከጥመት ከስህተት የሚድኑት ቁርአንን ሲከተሉ። ከዚህ አላህ የሚምልባቸው ነገሮች ሁሉ ወይም ዱንያዊ ወይም አኼራዊ ወይም ዱንያዊ አኼራዊ ጥቅም ያላቸው ናቸው። በቁርአን የማለው ቁርአን ለህይወታችን እንደሚያስፈልገን ለመግለጽ። የመሐላው መልስ የት አለ ከተባለ ቀደም ሲል የቃል በቃል ተፍሲር ላይ እንደጠቀስነው ነገሩ የመካ ሙሽሪኮች እንደሚሉት አይደለም። እኛ አባት እናቶቻችን ያስያዙን ዲን ነው የምንከተለው፣ ትክክለኛው ዲን እሱ ነው እንደሚሉት አይደለም። አንተንም ድግምተኛ ነህ የአእምሮ በሽተኛ ነህ እንደሚሉህም አይደለም። ሐቁን ያውቁታል። በል ለዚነ ከፈሩ ፊ ዒዘቲን ወሺቃቅ፣ እነሱ ዒዛ ትዕቢት ኩራት ውስጥ ነው ያሉት፣ ጭቅጭቅና አመፅ ክርክር ውስጥ ነው ያሉት እንጂ ይዘው የመጣኸው እውነት እንደሆነ ያውቃሉ። ራስን ማሸነፍ አቅቷቸውን የያዝኩትን አልለቅም ማለት አቅቷቸውን። በል ለዚነ ከፈሩ የካዱት የመካ ሙሽሪኮች ከዛ በኋላ ያሉ ከሃዲያን በሙሉ ፊ ዒዘቲን ኩራት ላይ ትዕቢት ላይ ነው ያሉት። ኩራት ሐቅን አልቀበልም ማለት ነው። ነቢ እንደፈሰሩት ስለ ኩራት ከበድ አድርገው ሲናገሩ አንድ ሰው ጫማው ልብሱ እንዲያም አዲስ እንዲሆን ይፈልጋል። ይሄ ችግር አለው እንዴ? ኩራት ነው እንዴ ሲላቸው ይሄ ችግር የለውም። ኩራት ሐቅን ሐቅ መሆኑን ከማወጋ ውስጥ ላይ መጥፎ ስሜት ኖሮ ራስን ማሸነፍ ባለመቻል ሐቅን አልቀበልም ማለትና ሰውን መናቅ ነው ኩራት ብላ። እነዚያ የካዱ ይዘው የመጣው እውነት እንደሆነ ያውቃሉ። ነገር ግን እንዳይቀበሉት ዒዛ ወገንተኝነት፣ ኩራት፣ ትዕቢት ከልክሏቸው። ወሺቃቅ እምቢባይነት፣ ክርክርና አመፀኝነት ከልክሏቸው ነው። ለነቢይ ያላቸው ጥላቻ አይሎባቸው ነው። ሰዎች በተፈጥሯቸው ከአንዳንድ ሰዎች ጋር ላይግባቡ ይችላሉ።
ከግለሰቡ ጋር እንኳን ባይግባቡ ግለሰቡ ጋር ያለውን ሐቅ መቀበል ብልህነት፣ እሱን ስለመጠላው ከሱ የመጣ ማንኛውም ነገር አልቀበልም ማለት ደግሞ ሞኝነት። እነሱን የከለከላቸው ሐቅ እንዳይቀበሉ የከለከላቸው ልባቸው ያወቀ ለነብዩ ያላቸው ጥላቻን ድርቅናቸውን ይሄ ከልክሏቸው ስለ ነብዩ የተለያየ ነገር ቀባጠሩ እንጂ ውስጣቸው የነቢይን አለይሂ ሰላቱ ወሰላም ንጽህና አኽላቃቸው ያማረ እንደማይዋሹ ጠንቅቀው ያውቃሉ። ሙሐመዱል አሚን ብለውም ቅጽል ስም አውጥተውላቸው ነው። እውነተኛው ታማኙ ሙሐመድ። ሰው ላይ የማይዋሽ ሰው እንዴት አላህ ላይ ይዋሻል ብለው ይገምታሉ። ልባቸው ያውቅ። ከዛ አላህ አስከትሎ አስፈራርቷቸዋል። ከዚህ ቀደም ያለፉ ህዝቦች መልእክተኞቻቸውን በማስተባበላቸው ምክንያት የደረሰባቸውን ውርደት፣ ጥፋት ነግሯቸዋል። ከማ አህለክና ስንትና ስንት አጠፋን፣ በጣም ብዙ አጥፍተናል። ሚን ቀብሊሂም በነቢ ሙሐመድ ዘመን ካሉ ከሃዲያን በፊት ሚን ቀርኒ የትውልድ የክፍለ ዘመን ህዝቦች በየክፍለ ዘመኑ የነበሩ ብዙ ህዝቦችን አጥፍተናል። እምቢ በማለታቸው ምክንያት ጠፉ። በመካዳቸው ምክንያት አላህ በላውን አመጣባቸው። በመጨረሻው ሰዓት ላይ ፈናደው ተጣሩ፣ የድረሱልኝ ጥሪ አሰሙ፣ ጮሁ። ወላ ተሒነ መናሱ ያ የጮሁበት ወቅት የሚዳንበት ወቅት አልነበረ፣ ማምለጥ የሚቻልበት ወቅት አልነበረ። በጉልበትም በብልጠትም በልመናም መዳን የሚቻልበት ወቅት አልነበረም። መናሱ ማለት ማምለጫ ማለት ነው። ሸሽቶ መሄጃ ማለት ነው። ናሶ የኑሱ ባሶ የቡሱ ይላሉ አረቦች። ሸሽተውም ይሁን ለምነው በጉልበት በልጠው መዳን ማይችሉበት ወቅት ላይ ነው ቅጣቱ የመጣው። ያኔ ተጣሩ ጌታቸው አድነና ወይም ደግሞ ሰው እንዲደርስላቸው ጥሪ ያደረጉ። ወላ ተሒነ መናሱ አላቸው አላህ ተባረከ ወተዓላ። ላተ ማለት ለይሰ እንደማለት ነው። ላሙ ናፊያ ነው፣ ታ ተጨምሮበት ነው። ሰመተ እንደሚባለው ተብሏል። የተጣሩበት ወቅት ቅጣቱ የመጣበት ወቅት ነው። ከዛ በፊት አላህን ቢጣሩ አላህ እሺ ይላቸው ነበር። አላህ ከሪም 100 ነፍስ አጥፍቶ የተወበተን ሰው ተቀብሏል። መስፈርቱ ምንድን ነው? ሰከራተል ሞት ሳይመጣ በፊት ቅያማ ሳይቆም በፊት በምርጫ መተውበት። በምርጫው የተውበት በር ሳይዘጋ የተውበትን ሰው አላህ ይቀበላል። ነገር ግን አላህ እነሱ ላይ የወሰነውን ቅጣት ሲያመጣው ፈናደው መጮህ ጀመሩ፣ መጣራት ጀመሩ። መልሱና ወላ ተሒነ መናሱ የተጣሩበት የጮሁበት የተጸጸቱበት ጊዜ ሸሽቶ ማምለጥ የሚቻልበት ተወብቶ መስተካከል የሚቻልበት ይቅርታ ማግኘት የሚቻልበት ወቅት አልነበረም። ካለፉት መማር ነበረባቸው። ብዙ ህዝቦች እንደጠፉ ያውቃሉ። በአፈታሪክ እንኳን ይደርሳቸዋል። ከተለያዩ እውቀት ካላቸው መጽሐፍት የሚያነቡ ሰዎችም ይገናኛሉ። አንዳንድ በእምቢባይነታቸው ምክንያት በጠፉ ሰዎች መንደር በኩልም አልፈው ቅሪቱን ምልክቱን አይተዋል። የሷሊህ የተሙድ ህዝቦች ከመካ ቅርብ ነው፣ ከሒጃዝ ቅርብ ነው። ከመሆኑም ከሰሙት ተምረው መልእክተኛ መጥቶ ታምር ሳይቶ ሲያስጠነቅቃቸው አምኖ ራስን ለማዳን ከመዘጋጀት ይልቅ ወዐጅቡ ተደነቁ። ከሃዲያን ሙሽሪኮች ከላይ በለለዚነ ከፈሩ ፊ ዒዘቲን ወሺቃቅ የተባለላቸው ሰዎች አጅቡ ተገረሙ፣ ተደነቁ። አንጃአሁም ወደ እነሱ ስለመጣ ሙንዚሩን ሚንሁም ከነሱ ከራሳቸው የሆነ የሰው ዘር የሰው ችግር የሚገባው እንደ ሰው የሚበላ የሚጠጣ ደክሞ የሚተኛ ሰው የሆነ መልእክተኛ ስለመጣላቸው ያውም በቋንቋቸው የሚያስረዳቸው ሙንዚሩን የሚያስጠነቅቅ የሚያስፈራራ ከሽርክ ከወንጀል ተጠንቀቁ የሚል አምነው ለተቀበሉ ደግሞ ጀነትን የሚያበስር ከዱንያ ህይወት በኋላ የሰው ልጆች ሞተው እዛው በስብሰው እንደማይቀሩና ተቀስቅሰው አላህ ፊት ስለ ስራቸው፣ ስለ ገንዘባቸው፣ ስለ ዕድሜያቸው፣ ስለ ሁሉ ነገር አላህ እንደሚጠይቃቸው የሚያስጠነቅቅ መልእክተኛ ተላከላቸው። ይሄ ነገር ከአሁን ቀደም እንደጠፉ ሰዎች እንዳያጠፋን መጥፊያችን እንዳይሆን አምነን እንቀበል ብለው ከመመካከር ያልገባቸውን ከመጠየቅ ይልቅ
ቃለ አልካፊሩና ከሃዲያና ግልጽ ማስረጃ እያዩ ተአምር እያዩ የጠየቁትን ተአምር ሱረቱ አልቀመር ላይ እንዳብራራ ነው። ጨረቃ ይምጣልን ብለው ጨረቃ ምድር ወርዶ ለሁለት ተከፍሎ አይተው ኢስራና ሚዕራጅ አድርገው በአንድ ሌሊት የሁለት ወር ጉዞን አጠናቀው መጥተው ያዩትን ነግረዋቸው አላመኑም። ይልቅ ምን አሉ? ሃዳ ሳሂር፣ ይሄ ድግምተኛ ነው፣ ሰዎች ላይ ድግምት ቢሰራ አሉ። ያዩዋቸው ተአምሮችን ድግምት አሏቸው። ብዙ ተአምር ራሳቸው ጠይቀው እውነት ነቢ ከሆንክ እንዲያድርግ ብለው የጠየቁት ሆኖላቸው ያልጠየቁትም ለሰዎች ይጠቅማል በማለት አላህ ብዙ ተአምሮችን ለነቢ ዓለይሂ ሰላቱ ወሰላም አግርቶላቸው ነብይነታቸውን የሚያረጋግጡ የሰው ልጅ ማይችላቸው ነገሮችን አሳይታ ይሄን ሁሉ ምን አሉት? ሲሕር ነው፣ ድግምት ነው። ከዛቡ ውሸታም ነው። የአላህ መልእክተኛ ነኝ ይላል፣ መልእክተኛ አይደለም። ዋህይ ይወርድልኛል ይላል፣ ዋህይ አይወርድለትማ። አላህ ተባረከ ወተዓላ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ያላቸውን ሰው ዓለይሂ ሰላቱ ወሰላም የሰዎች ምርጥ ያላቸውን ሰው አንተ ከዛብ ነህ፣ በጣም ውሸታም ነህ አሏቸው። በሳቸው ብቻ አላበቃም፣ ሌሎችም ነቢያት ይሄን ተብለዋል። አጀዐለ አልአሊሀተ አማልክትን ያደርጋል እንዴ ኢላሃን ዋሂዳ አንድ አምላክ ብቻ ጨፍልቋቸው ሌሎችን አስወግደው አማልክትን ሁሉ ክዶ እናንተም ተው ብሎ አንድ አምላክ ብቻ ነው መመለክ ያለበት ይላል። እንዲያ ይሄን ያሉት መቼ ነው? ከአቡ ጣልብ ዙሪያ እና አቡ ጃህል አቻዎቹ ተሰብስበው አቡ ጣልብ ሳይሞት በፊት ስለ መሐመድ እንደራደረው አሳልፎ እንዲሰጠን እናድርግ፣ አቡ ጣልብ ከሞተ በኋላ መሐመድን ማጥቃታችን ስለማይቀር ኋላ ላይ ስማችን እንዳይጠፋ ብለው ለሸር በሄዱበት ነው። እዛም ቢሆን ላኢላሃ ኢለላህ በሉ ሲሏቸው ከእናንተ የምፈልገው አንድ ቃል ብቻ ነው ሲሏቸው ነው አማልክትን ሁሉ ትታችሁ አንድ አምላክ ብቻ ተገዙ ይለናል እንዴ? ከይፈ የስዑ الخلق كلهم إله واحد من شدة جهلهم ጀህልና አናታቸው ላይ ወጥቶባቸው ፍጥረታትን በሙሉ አንድ አምላክ እንዴት ይበቃቸዋል? ብዙ አምላክ ያስፈልጋል። ከአላህ ምን አጥ አላህ ምን ጎድሎት? ኩለ የውሚን ሁወ ፊ ሻእን፣ ሁሌ ስራ ላይ ነው። የሚጠራውን ሰው ይሰማል፣ የሚለምነውን ይሰጣል፣ ይፈጥራል፣ ይረዝቃል፣ አጀሉ ያለቀን ወደ አኺራ ይወስዳል። ሁሌ ስራ እንደሰራ አለይሰ አላሁ ቢካፊን አብደሁ ለመላው ባሮቹ የሚበቃ ነው። ያዘንባል፣ ከመሬት ያበቅላል፣ የሰዎች መተንፈስ መንቀሳቀስ እንዲችሉ የሚያስፈልጋቸውን ሁሉ ያመቻቻል። ምን አቅቶት ከሱ ምን አተው? አያሰዑ الخلق كلهم إله واحد በእነሱ አቅል ለፍጥረታት ሁሉ አንድ አምላክ እንዴት ይበቃል? እኛ የመካ ሰዎች የመረጥናቸውን የመዲና ሰዎች የመረጡትን የግብፅ ሰዎች፣ የየመን ሰዎች፣ የሐበሻ ሰዎች በየአቅራቢያቸው የሚያመልኩትን አምላክ ይፍጠሩ እንጂ አንድ አምላክማ አይበቃቸውማ። የአላህን ተባረከ ወተዓላ አቅም ዝቅ አደረጉት። የሰው ልጅን ገደል የሚከተው አቅሉ ነው። ስላልመሰለው ብቻ አንድ ነገር አልቀበልም ሊል ስለመሰለው ስላማረው ስለተመቸው ብቻ ጥሩ ነው ሊል አይገባም። ለመጀመሪያ ጊዜ ቅያስ ያደረገ ነገሮችን በንጽጽር ያስኬደ ኢብሊስ ነው። የጀሃነም እሳት ሆኗል። የጀሃነም እሳት ራት ሆኗል። የሰው ልጅ አቅል ቁርአን ዒልም ካልተጨመረበት በስተቀር የሚጠቅመውና የሚጎዳውን ለይቶ ማወቅ አይችልም። ኢነ ሃዛ ለሸይኡን ዑጃብ፣ ይሄ በጣም ይደንቅ ነው፣ አስደናቂ ነገር ነው። ዑጃብም ዐጂብም አንድ ነው፣ ተመሳሳይ። አላህ ተባረከ ወተዓላ ብቻውን መመለኩ ከአላህ ውጭ ያሉ ከጊዜ በኋላ ሰው ያመጣቸው በእጁ አስተካክሎ የሰራቸው የውሸት አማልክት መመለክ የለባቸውም። አላህ ይበቃል፣ ሁሉን ነገር የሰራው የፈጠረው ብቻውን ነውና መባሉ ለነሱ ከበዳቸው። ይሄ የሚገርም ነው። የሚገርም ማለት ደስ የሚል ለማለት ሳይሆን መሆን የሌለበት አእምሯችን ማይቀበለው። ለምንድን ነው ከተባለ አባት አያቶቻቸው በሽርክ ስላሳደጓቸው፣ መጥፎን ነገር ስለለመዱ። ለሰው ልጅ ትልልቅ የሚከብድ ሸክምን ከማንሳት ይልቅ የለመደውን ነገር ማውረድ መተው ይከብዳል። ጀግና ማለት ጦር ሜዳ ላይ የሚፋለም ፈርጠምጠም ያለ ሰውነት ኖሮት ከሱ የበለጠ ግዙፍ የሆኑ ወይም አቻዎቹ የሆኑ ሰዎችን እያነሳ የሚጥል አይደለም። ጀግና ማለት
ከቁርአን ከሐዲስ ጋር የማይሄድን ነገር ውስጡ ቢፈልገውም ማህበረሰቡ ቢለምደውም አያስፈልግም ብሎ መጣል የቻለ ስሜቱን ማሸነፍ የቻለ ሰው እምቢ ያሉበት ምክንያት አባት እናቶቻቸው ተውሂድን ስላላስተማሯቸው በሽርክ ስላሳደጓቸው ለዚህ ነገሩን ገልብጠውት አላህን ተባረከ ወተዓላ ብቸኝነት መገዛት ነውር አደረጉት። የሚገርም ማይሆና ማን የፈጠራችሁ? ማን ነው ሙሉ አካል የሰጣችሁ? ማን ነው የህይወት መሰረት የሆነውን ውሃ የሚያዘንብላችሁ ቢባሉ ለሁሉ መልሱ አላህ 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 ነው የሚሉት። ሱረቱል ሙእሚኑን ላይ፣ ዙኽሩፍ ላይ፣ ጋፊር ላይ፣ ሙእሚኑን ላይ፣ ሌሎችም ሱራዎች ላይ እንዳለው እጃቸው ላይ ያለን ጸጋ ሁሉ የሰጣቸው አላህ እንደሆነ ያምናሉ። ግን በአላህ ይሻርካል። ያን ሁሉ ያደረገ ጌታ ሳትጠይቀው ያን ሁሉ የሰጠህ አላህ ጠይቀኸው እንዴት ይከለክላል? አለማወቃቸው። ስለዚህ የለመዱትን አጉል ልማድ ባህል ሰዎች ለመልቀቅ ከራሳቸው ጋር ትግል መቅጠም አለባቸው። የተለያዩ መጥፎ ልማዶች የተጠመዱ ያን መልቀቅ ህይወትን የማጣት ያክል የሚከብዳቸው ሰዎች አሉ። እንደው እስላም ውስጥ ከመሆናቸው ባህላችን ነው የባህላችን አንተውም ብለዋል። ብዙ ከእስላም ጋር የሚቃረኑ ባህሎች ኖረዋቸው ይህን እኮ እስላም አይፈቅድም፣ በግልጽ በሐዲስ ተከልክሏል፣ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አላህ እንዲህ ብሏል እንኳ ቢባሉ ይህን መልቀቅ አንችልም፣ ከሰው መለየት አንችልም ይላል። በትልቁ በተውሂድ በእስላም ከሀገራችን እምነት አንወጣም ማለት እንደማይቻለው ሁሉ በእስላም ስር ያሉ ህግጋትንም በተመለከተ ሸሪዓ እስከከለከለ ድረስ የኛ ባህል ነው ይባል። ሰርግ ላይ ወንድና ሴት ተቀላቅሎ መጨፈር፣ ሰርግ ላይ የተለያዩ ሙንከሮች ፈሳዶች ከሙስሊሙ ጭምር ይታያል። ከካፈሩ ከኩፍር የበለጠ ወንጀል የለም ሊከሰት ይችላል ይባል። ግን ሙስሊም የሆኑ ሰዎች የሰርጋቸው ቀን ላይ ሲያብዱ ይታያል። ከእስላም ሲወጡ ይታያሉ። በሚሰሩት ስራ እስላም የማይፈቅደውን ስራ ሲሰሩ ይታያል። ምን ነው አላህን ለምን አትፈሩም? ሙስሊም እንደዚህ ይሆናል ወይ ሲባሉ የኛ ባህል ነው ይላል። በእኛ ባህል ሰርግ እንደዚህ ነው፣ በእኛ ባህል ለቅሶ እንደዚህ ነው። ባህላችን እስላም ነው ሊሆን የሚገባው። ከእስላም ጋር የሚሄደውን ባህል አብሮ ከማስኬድ ጋር እስላም የመጣው ህይወታችን ሙሉ ሊቀይር ሊያስተካክል ነውና ተው ያለንን ልንተው፣ አድርጉ ያለንን ልናደርግ፣ ተው ያላለንን ይዘን ብንቀጥል ችግር የለው። ጥሩ የሆኑ የሚጠቅሙ ባህሎች ከዚህ የሽርክ ባህላቸውን አልለቀማሉ። ከመጥፎ ጎጂ ባህሎች ሁሉ የከፋው የሽርክ ባህል፣ የቢድዓ ባህል፣ የወንጀል ባህል። ወንጠለቀ አልመለኡ ትልልቅ የሚባሉ አለቃ የሚባሉ ተነስተው ሄዱ። ሚንሁም ከሙሽሪኮች ውስጥ አኒምሹ እርስ በርሳቸው ተነሱ እንሂድ እየተባባሉ ወስቢሩ ዐላ አሊሀቲኩም አማልክቶቻችሁ ላይ ጽኑ፣ ሙሐመድን አትከተሉ፣ ላኢላሃ ኢለላህ አትበሉ እያሉ ስለ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ለመነጋገር ተቀምጠውበት ከነበረው የአቡ ጣልብ መቀመጫቸው ቤታቸው ተነስተው ወጡ። ማንም እንደው ኋላ ቀርቶ ሐሳብ ቀይሮ እንዳይመጣ አንምሿል እንጠለቀ ዋና ዋናዎች ተነሱ። ፈላጭ ቆራጭ የሆኑት ተነስተው ሲያበቁ አንምሹ ሌሎችን ተነሱ ሂዱ አሉ። ምክርም አስተላለፉ። ወስቢሩ ዐላ አሊሀቲኩም 360 ከእንጨት ከድንጋይ የሰራቻቸው አማልክቶቻችሁን ማምለክ ላይ ጽኑ፣ ታገሱ። የሙሐመድ ጥሪ ጉትጎታ አቋማችሁ እንዳያስቀይራችሁ፣ እሱን አትከተሉ፣ ሽርክ ላይ ጽኑ አሉ። ሁሉንም ጠራርገው ይዘው ወጡ። ነው መጨረሻ ላይ የተወሰነ ሰው እንኳ ሐሳብ ቀይሮ እንዳይመጣ ኢነ ሃዳ ይሄ ተውሂድ የሚሉት ላኢላሃ ኢለላህ የሚሉት ነገር ለሸይኡን ዩራድ ከኛ የሚፈለግ ነገር ነው። ለኛ አዲስ አጀንዳ ነው ሙሐመድ ይዞ የመጣው የሱ ተከታይ እንድንሆን ሐሳቡን እንድናሳካለት ነው የሚፈልገው። ራሱ የበላይ እንዲሆን እኛ ተከታይ እንድንሆን ነው የሚፈልገው። ከሱ ውጪ ማንም እንዳይሰማ ማንም እንዳይኖር ነው የሚፈልገው። ኢብኑ ጀሪር አጠበሪ ረሒመሁላህ ተዓላ እንደፈሰሩት መቼም እሺ አንለውም አሉ። ሙሐመድን የጎዱ መሰላቸው፣ የጎዱት ራሳቸውን ተውሂድን አልቀበልም በማለታቸው የጀነት በር ተከፍቶላቸው አልገባም አሉ። ከአላህ ጋር የሚተዋወቁበት የሚታረቁበት እድል ተፈጥሮላቸው አንፈልግም አሉ። የድሮው ጭቃው ሽርኩ ይሻለናል። ለሸይኡን ዩራድ ይሄ ሙሐመድ ሆን ብሎ ከኛ የሚፈልገው ነገር ነው፣ የእሱ ተከታይ እንድንሆን እኛ ዝቅ እንድንል እሱ ከፍ እንዲል አዲስ ነገር ይዞ መጥቶ አንሰማውም አሉ። የራሱን ጥቅም የማያውቅ ጃሂል እንዲህ ነው። የሚጠቅመውን ነገር እንካ ያሉት አልቀበልም።
ስለኔ አውቃለሁ ይላል። ማ ሰሚዕና ቢሃዛ ይሄን ሰምተን አናውቅም። ሙሐመድ የሚለውን ተውሂድ ላኢላሃ ኢለላህ በሉ ሌላ ማለፍትን ተው በአላህ ተብቃቁ የሚለውን ፊል ሚለቲል አኺራ በሌላኛይቱ ሃይማኖት መንገድ እንዲህ አይነት ነገር አናውቅማ። አብዱላህ ብን አባስ ሙቃትል በክርስትና ሃይማኖት ለማለት ነው። አኺራ ከነቢ ሙሐመድ በፊት የተላከ የመጨረሻ ነቢ ዒሳ ነው ዓለይሂ ሰላም። ኋላ ላይ የዒሳን እምነት ቀይረውት ክርስቲያን የሚሉ ሰዎች ሽርክ ውስጥ ገብተው ነበርና ማ ሰሚዕና ቢሃዛ ላኢላሃ ኢለላህ ብቻ በሉ፣ አላህን ብቻ ያዙ፣ ሌሎች አይጠቅሙም ለራሳቸው እንኳ እኛንን ዱዓ የምናደርግላቸው ከእኛ ነው እስትግፋር የሚፈልጉት፣ በአላህ ብቻ ተብቃቁ፣ ሓጃችሁን አላህን ጠይቁ የሚለውን እነሱ አይሰብኩም። ታሊቱ ሰላሳ ይላሉ፣ በስላሴ ያምናሉ። ሌሎችም ወልዮች ሳሊሖች የሚሏቸው ያድናሉ ብለው ያምናሉ። እውነት ቢሆን ይሄ ሙሐመድ ያለው ነገር እነሱ ይነግሩን ነበር። የቀረበላቸውን ሐቅ ትተው የሩቁን ይፈልጋል። ከስሜታቸው የሚሄደውን ፈልገው ነው እንጂ የዒሳ ተከታዮች መጥተው ቢያናግሯቸው አይቀበሉም። የሚተቹበት ሁኔታም አለ። እነሱ አውቀው ሽርኩ ይሻለናል ብለው ነው። ለው ከነሱ ሽርክ የነሷራዎች በተወሰነ መልኩ ይሻላል። ከመሆኑም ጋር ነገር የሚፈልግ ሰዋል ያሰብኩትን ያሳካለኛል የሚለው ነገር ላይ ሁሉ ሄዶ ይለጠፋል። ትናንት ሲያወግዙ የነበረን ነገር ዛሬ ሌላ ዓላማ የሚያሳካለት ከሆነ ከሱ ጎን ሄዶ ቆሞ ሲጮህ ሲከላከል ይታያል። በሌላኛይቱ በመጨረሻይቱ ሃይማኖት ሚላ እንደዚህ አይነት ነገር አልሰማንም የለም። ወይም ደግሞ በሌላ ተፍሲር ከሙሐመድ ውጪ በሆነው እዚህ አካባቢ ባለ በእኛ በአባቶቻችን መንገድ እንደዚህ ነገር አልሰማንም። ኢን ሃዛ ኢላ እኽቲላቅ ይሄ ሙሐመድ የሚለው ነገር ነቢይ ነኝ ዋህይ ወርዶልኝ ነው የሚለው ቅጥፈት ነው፣ ግምት ነው፣ ውሸት ነው። ይሄንም ሲያብራሩ አኡንዚለ ዐለይሂ ዚክሩ ሚን በይኒና ከእኛ መሃል እሱ ተመርጦ ዚክር መገሰጫ መመሪያ ቁርአን እሱ ላይ ወርዶ ነው እንዴ? ለምን እሱ ተመረጠ? ሚን በይኒና ከእኛ መሃል በምን በልጦን ነው? እሱ አለቃ አይደለም፣ ባለሀብት አይደለም፣ በዘርም በቤተሰብም ቢሆን እንደኛው ነው፣ ቁረይሽ ነው አሉ። ለምን አሉ? አላህ ተባረከ ወተዓላ የሰጠውን ማንም እንደማይከለክል አላህ ያከበረውን ማንም ዝቅ እንደማያደርግ አልገባቸው። በትንሽ ነፍሳቸው በትንሽ አቅላቸው ነገሮችን እየለኩ እውነት ነቢ ሆኖ ከሆነ እኛ ነበረን ነቢ መሆን ያለብን። ባለባቶች፣ ባለሀብቶች፣ ትልልቅ ሰዎች አቡ ጃህል እንዳለው በምቀኝነትና ንቀት ኩራት ተሞልቶ አላህ እኛ ያለን ትልልቆች ያለን ይሄን ወጣት እንዴት ላከ ብሏል። አላህ ተባረከ ወተዓላ የላካቸው ነቢያት ብዙዎቹ ይሄን ተብለዋል። አም አነ ኸይሩን ሚን ሃዛ አለዚ ሁወ መሂኑን ወላ የካዱ ዩቢን ብሏል። ፊርዓውን ሙሳ አላህን ፍራ በአላህ እመን ሲሉት እንደው ይሄን ወራዳ እንዴት አላህ ይልካል? ከሱ እኔ ነኝ የምሻለው ወይስ እሱ? ያው ንግግር ማይችል ተብታባ ብሏቸዋል ሙሳን ዓለይሂ ሰላም። ከላ ኢነል ኢንሳነ ለየጥጋ አረአሁ እስተግና። የሰው ልጅ ብዙ ጊዜ ሀብት ሲያገኝ ስልጣን ሲያገኝ ከፍ ያለ ሲመስለው ይጠግባል፣ ወሰን ያልፋል፣ ለሐቅ አይተናነስም፣ ሰዎችን ይንቃል። እሱ ከኔ በምን ተሽሎ ነው እሱ የምሰማው ይላል። ለሷሊሕም ይሄ ተብሏል። አውልቅየ ዚክሩ ዐለይሂ ሚን በይኒና በል ሁወ ከዛቡን አሽር ሰየዕለሙነ ገደን መኒል ከዛቡል አሽር። ከእኛ መሃል እሱ በምን ተመርጦ ነው በምን በልጦን ነው ዋህይ ወደ እሱ የተላለፈው ቁርአን የወረደለት መልእክት የወረደለት? ይልቅ እሱ ውሸታም፣ ጉረኛ፣ ኩራተኛ ነው አሉ ሷሊሕ ዓለይሂ ሰላም። ከዛ በፊት ለሀገር ተስፋ የምትደረግ ሰው ነህ ይሏቸው ነበር ሷሊሕ። ነገር ግን ላኢላሃ ኢለላህ በሉ ኑ ወደ አላህ ሲሏቸው የስሜትን በር ሲዘጉባቸው የምራቻን በር ሲከፍቱላቸው ከዛብ አሽር አሏቸው። ሰየዕለሙነ ገደን መኒል ከዛቡል አሽር። ውሸታሙ፣ ጉረኛው፣ ኩራተኛው ማን እንደሆነ ነገ ያውቃሉ። እነሱ ናቸው ይሄ ወስፍ የሚገባቸው። በል ሁም ፊ ሸኪን ሚን ዚክሪሃ። እነሱ እንዳሉት ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ራሱ ፈጥሮ አይደለም፣ ነቢይነትንም እነሱ አይደለም የሚያከፋፍሉት። አላህ ነቢይነትን የእሱን መልእክት ለሰው ማድረስን ለማን መስጠት እንዳለበት ያውቃል። አላሁ አዕለሙ ሐይሱ የጅዐሉ ሪሳለተ። በሀብት በልምምድ በዘር በውርስ የሚገኝ ነገር አለ። የአላህን ተባረከ ወተዓላ ወሕይ ለሰዎች ማድረስ ከአላህ ዘንድ የሚሰጥ ክብር። በል ሁም ፊ ሸኪን ሚን ዚክሪ። እነሱ እኔ ካወረድኩት ወሕይ ላይ ጥርጣሬ ውስጥ ነው ያሉት።
ልባቸው ያውቃል። እንቀበል አልቀበልም ያሉ ይጠራጠራሉ። የተጠራጠረ ሰው ማጣራት ነበር ያለበት። እነሱ ወደ ማስተባበል ሄዱ። ቢያጣሩ ከእውነቱ ይደርሱ ነበር። ከዚህ የከለከላቸው ምንድነው? ኩራትን፣ ጥጋብ ነው። በለማ የዙቁ ዐዛብ ገና ቅጣቴን አልቀመሱም፣ ካለፈው አልማርም ብለዋል። ቅጣቴን ስላልቀመሱ ነው። ቅጣቱን ሲቀምሱ ያምናሉ። ያኔ ማመን ምንም አይጠቅማቸውም። የኔ ጊዜ መስጠት ሸንግሏቸው ነው። ቅጣቴን ቀድመው ካለፈው አውቀው ቢጠነቀቁ ወይም ደግሞ ትንሽ ቅጣት ሆኖን ቢቀምሱ ያምኑ ነበር። በመልእክተኛዬ አያስተባብሉም ነበር፣ አያምፁም ነበር። ከዛ አስከትሎ የሁሉ ነገር ስልጣን ያለው አላህ ዘንድ እንደሆነ፣ አላህ የፈለገውን እንደሚያከብር፣ መዋረድ የሚገባውን ዝቅ እንደሚያደርግ፣ የሻውን እንደሚሰራ፣ ሰማይ ምድር ንግስናው ለሱ ብቻ እንደሆነ፣ ከአላህ ውጭ ያሉ ከሰማይ ምድር ውስጥ ቅንጣትን መፍጠር መምራት እንደማይችሉ ሲነገር አም ዒንደሁም እንዲህ ባይ ሙሽሪኮች ዘንድ ነው እንደ ያለው ኸዛኢኑ ረሕመቲ ረቢካ የጌታ ችሮታ ስጦታ የካዝናው ቁልፍ የመጋዘኑ ቁልፍ እነሱ ዘንድ ነው እንደ ያለው እንደፈለጉ ያከፋፍላል። አልዓዚዝ እንደው ሰርቀው ወስደው ነው እንዳይባል አላህ ዓዚዝ ነው፣ ኃያል አሸናፊ ነው። በስልጣኑ ማንም ጣልቃ አይገባም። እሱ እንዲሆን ያልፈለገውን ማንም በኃይል አያደርግም። አልወሃብ በዒሳ በቃ ከዛ በኋላ ነብይነት የለም እንዳይሉ አላህ ወሃብ ነው፣ ለጋሽ ነው። ሰጥቶ አያልቅበት። ሰማይ ምድር ውስጥ ያሉ የድሮ የዘንድሮ ወደፊት የሚመጡ ፍጥረታት በሙሉ አንድ ሜዳ ላይ ተሰብስበው ሁሉም የምኞታቸውን የፍላጎታቸውን አላህ ቢሰጣቸው ሁሉም የፈለገውን ካገኘ በኋላ አላህ ዘንድ ያለው ኒዕማ ጸጋ መርፌ ባህር ውስጥ ገብቶ ሲወጣ ይዞት የሚወጣውን ያክል እንኳ አይቀንስም። ማ ዒንደኩም የንፈድ ወማ ዒንደላሂ ባቅ። እናንተ ዘንድ ያለ ያልቃል። 1000 ዓመት 100 ዓመት ተሰርቶ የተገኙም ቢሆን ሁሌ ሲነሳበት ያልቃል። አላህ ዘንድ ያለው አያልቅም። ታዲያ አላህ ሙሳን፣ ዒሳን፣ ኢብራሂምን፣ እስማኤልን እንደላከ ታውቃላችሁ። ወሃብ ነው አላህ፣ ሰጭ ነው፣ ለጋስ ነው። ለነቢ ሙሐመድ ዓለይሂ ሰላቱ ወሰላም ነብይነትን ሰጠ። እናንተ ልትቀሙ አትችሉም። እንቀማለን ካላችሁ እናንተ ጁንዱን ሰራዊቶች ናችሁ፣ ከሃዲ የሆናችሁ ጁንዱማ ወራዳ የሆናችሁ ተሸናፊ የሆናችሁ ሁናሊካ እዛ ቦታ ላይ አምለሁ ሙልኩ ሰማዋቲ ወልአርድ ወይስ ለነሱ የሰማይና የምድር ንግስና ስልጣን አላቸው? የሰማይ ምድር ንጉስ መንግስት እነሱ ናቸው እንዴ? በፍጹም አይደለም። ከአላህ ውጪ ሰማይ ምድር የፈጠረ የሚቆጣጠር የለም። የኛ ነው ካሉ ፈልየርተቁ እስቲ ይውጡ፣ ፊል አስባቢ ሰማይ ላይ ይውጡ፣ 7ኛው ሰማይ ይድረሱ፣ መሪነቱን ይቀበሉ፣ ከሰማይ ዋህይን ለፈለጉት ሰው ይስጡ፣ ህግ ያምጡ። ይሄን አይችሉም። ይሄ ተዕጂዝና ተውቢኽ ይባላል። አስባብ ማለት ሰማይ ማለት ነው። ወደ አሰቡት ነገር መዳረሻ ማለት ነው። እንደው ከሰማይ ነው ዋህይ የሚመጣው ያውቃሉ በተፈጥሯቸው። ሰማይ ምድሩ የኛ ነው ካሉ ወጥተው መሪነቱን ይረከቡ። ከሰማይ አላህ ተባረከ ወተዓላ የላከውን መልእክተኛ የሚያስተባብሉበት ምንም ምክንያት የለም። ስልጣኑ የአላህ ነው። አላህ ስልጣን ሰጣቸው ለነቢዩ ሰለላሁ ዐለይሂ ወሰለም። ወሃብ ነው፣ ሰጭ ነው፣ ስጦታው ያልቅበትም። ኢሳን ሙሳን በነቢይነት እንዳከበረው ንቡዋ እንደሰጠው ለሳቸውም ሰጠ። ወደ ሰማይ ወጥተን ነገሩን እንቀይራለን፣ መሪነቱን እንረከባለን ካሉ አይችሉም። ጁንዱም ማ ሁናሊካ እዛ ቦታ ላይ ማህዙሙን የሚሸነፉ የሆኑ ሚነል አሕዛብ ከአሁን ቀደም ነቢያት ላይ ተደራጅተው ህዝብ ሆነው ህዝብ ቀስቅሰው ከተሸነፉ ተሸናፊዎች ተርታ የሚሰለፉ ጁንዶች ሰራዊቶች ይሆናሉ። ጁንዱማ ሁናሊካ ማ ሲላ ተደርጎ እነዚያ ሁናሊካ በማስተባበላቸው ምክንያት ማህዙም ተሸናፊ የሆኑ ሰራዊቶች ናቸው ማለት ነው። ሚነል አሕዛብ አሕዛብ ማለት ህዝቦች ማለት ነው፣ ስብስቦች ማለት ነው። ከዚህ ቀደም ነቢያት ላይ ተጠራርተው ተሰባስበው በማመጻቸው ምክንያት የጠፉ ህዝቦች አሉ። እነዚህም ካመፁ እምቢ ካሉ ወራዳ ተሸናፊ ህዝቦች ይሆናሉ። ናቸውም በትክክል የት ወደ ሰማይ እንወጣለን ቢሉ መዝለቅ አይችሉም፣ ይሸነፋሉ፣ መውጫም የላቸውም። የትም ሆነው
አንተን በማስተባበላቸው ምክንያት ጁንዱማ ሁናሊካ እዛ ቦታ ላይ አንተን ያስተባበሉ ጊዜ ለማስተባበል የወሰኑ ጊዜ ማህዙም ሽንፈትን የተከናነቡ ሰራዊቶች ሆነዋል። ወይም ደግሞ ሁናሊካ በድር ማለት በድር ሜዳ ማለት ነው ተብሎ ተፈስሯል። በድር ሜዳ ላይ የሚሸነፉ ሰራዊቶች ናቸው። ይሄ ከቀታዳ ከታላቁ ታቢዒ ተነግሯል። ሰይሁዘሙል ጀምዑ ወይወሉነ ዱቡር ወደፊት ይሸነፋሉ፣ ጀርባቸውን አዙረው ይሸሻሉ ተብሎ ነው። ይሄ የሆነው የበድር ዘመቻ ቀን ላይ ነው። ከአብዱላህ ብን አባስ እንደተነገረው የበድር ዘመቻ ቀን ላይ የጦርነቱ ሁኔታ ሳያምራቸው ሲቀር ሲቀየርባቸው መናስ ማለት ጀመሯል። የእነሱ መግባቢያ ቋንቋ ነው። መሸሻ መውጫ ፈልጓል። መናሱ የለም ዛሬ ወላ ተሒነ መናሱ ማምለጫ የሚፈለግበት ቀን አይደለም፣ እዚሁ ትዋረዳላችሁ ተብለዋል። እዘን ሐቅን ለማጥፋት የሚሞክር በሙሉ መጨረሻው ሀዚማን መሸነፍ መዋረድ፣ በማስረጃም በምክንያትም በጉልበትም ተሸንፎ ውርደትን ተከናንቦ ይመለሳል። ሐቅ ደግሞ ሁሌ መሸናፊ ነው። ሐቅን የያዘ ሰው በኢኽላሱ ለሐቅ የቆመ ሰው መቼም ቢሆን አሸናፊ ነው። ባጥል ለአንድ ሰዓት ነው ለሆነ ያክል ጊዜ ነው ከላይ ሆኖ የሚታይ፣ ከዛ በኋላ ሸሻል፣ ይማሟል፣ ይጠፋል። هذا الله تعالى أعلم. የዛሬ የተፍሲር ደርሳችን እዚህ ያበቃል።